ተመልካቾቻችን ይህ ዘወትር ሰኞ የግል ስብዕና ስልጠናን በማዘጋጀት ወደ እናንተ የምናቀርብበት ቻናላችን ነው። በዚህ ቻናል ላይ በባለፈው ሳምንት ይዘንላችሁ የመጣነው መልካም ግንኙነት የሚል ስልጠና ቆይታ ነበረን። በክፍል 1 መልካም ግንኙነት ስልጠና ቆንጆ ቆይታ እንደነበራችሁ እናምናለን። ዛሬ ደግሞ ከዛ ክፍል የቀጠለውን ክፍል 2 የመልካም ግንኙነትን ስልጠና አብረን የምንሰለጥን ይሆናል። እንደተለመደው ይህንን ስልጠና በምንሰለጥንበት ጊዜ ማስታወሻ ደብተሮችን በመያዝ ጠቃሚ የሆኑ ሀሳቦችን በምናገኝበት ጊዜ ወደ ማስታወሻ ደብተሮቻችን ላይ ማስፈር እናስታውስ። መልካም ቆይታ ይሆንላችሁ። ብዙ ዓለማችን ላይ ያሉ መሪዎች ትልልቅ ተጽዕኖ የፈጠሩትን ማለት ነው በፖዚሽናቸው ሳይሆን የፈጠሩት በስብዕናቸው ነው። ለምሳሌ እነ ማንዴላን ማየት እንችላለን፣ ወይንም ሌሎችን መሪዎች። እነዚህ መሪዎች ከተሰጣቸው ስልጣን ይልቅ ለወዳጅም ለጠላትም የሰጡት ደግነት ነው እንደ ምሳሌ እንዲነሱ የሚያደርጋቸው። በሰዎች ስለመነሳት አይደለም በዋነኛነት የማወራቸው። መልካምነት ለራስ ነው የሚጠቅመው። ነገር ግን መልካምነትን ከማህበረሰብ አኳያ እየመዘንን ሳይሆን ከእንደዚህ ከመርህ አኳያ እየመዘንን የምንኖረው ከሆነ በቤተሰብ፣ በጓደኛ፣ በስራ፣ በቢዝነስ፣ በተለያየ ህይወታችን፣ በማህበራዊ ህይወታችን ላይ ትልቅ ተጽዕኖ ፈጣሪ እንሆናለን። ብዙ ሰዎች እንዲከበሩ ነው እንጂ የሚፈልጉት የሚያስከብርን ስራ ዝቅ ብለው አይሰሩም። ስለዚህ ዝቅ ብለን የሚያስከብርን ስራ ለመስራት ከፈለግን አንደኛው ቁልፍ ምንድነው? ጆሮአችንን ለሰዎች አገልግሎት ማዋል ነው። ብሎ ማዳመጥ። አንድ ጊዜ ምን ገጠመን? በቲማችን በቀን ቡድን ቆይቷል፣ የረጅም ጊዜ ነውና እንዲህ አይነት ስልጠና ወሰድን ስለ ኮሚኒኬሽን እና ስለዚህ ለአንድ ወር አንዳንድ ሰው መርጠን አንድ ሰው ሁለት ሰው መርጠን የማዳመጥ ፕሮግራም ብለን ጀመርን እና ደሳለኝ የሚባል የቲማችን አባል ነበረ። ከዛ በየሳምንቱ ሚቲንግ እናደርጋለን። ማዳመጣችን እንዴት ሆነ? አንድ ቀን ሁለት ቀን በሳምንት ያንን ሰው እናዳምጠዋለን። ያልነውን ሰው ሁላችን በየግላችን በየቤታችን ማለት ነው እየቀጠርን ቁጭ ብሎ ማዳመጥ። ስለራስ አይወራም። ያን ሰው ስለ ስራው፣ ስለ ስሜቱ፣ ስለ ቤተሰቡ፣ ስለ ፍላጎቱ፣ ስለ ኑሮው እየጠየቁ ብቻ ማዳመጥ ነውና አንድ ሁለት ሳምንት ከቆየን በኋላ ደሳለኝ በጣም ትሁት የቲማችን ሜምበር ነው። በጣም ደስታን ፍቅርን ብቻ የሚወድ ልጅ ነውና ምን አለ መጣና አለ ፊቱን ጭፍግግ አድርጎ ነው የዛን ቀን የመጣውና ባካችሁ በቃ ይሄንን ልምምድ ላቆመው ነው አለ። ለምን ስንለው ከበደኝ፣ የሰው ችግር መስማት ከበደኝ። ለካ ሰው ብዙ ነገር ተሸክሞ ነው የሚኖረው አለ። ስለዚህ ይህንን ልምምዳችንን በጣም ሲከብደው ላቆም ሲል ደሳለኝ በወቅቱ ምን ያክል ማድመጥ ትልቅ ኢነርጂ እንደሚጠይቅ ታያላችሁ። ስለዚህ እንደዚህ ስላችሁ መቼም የቅርብ የምትሉትን ሰው የሆዱን፣ የአንጀቱን፣ የልቡን ማዳመጥ መቻል ጊዜ ይጠይቃል፣ ፍላጎት ይጠይቃል፣ ጆሮን መስጠት ይጠይቃል። እስቲ ልብ አድርጉ። ጊዜ ለመስጠት ብላችሁ ለሰዎች አስባችሁ ታውቃላችሁ? ኦንላይንም ፊዚካሊም ሊሆን ይችላል። ለገሊት ጊዜ ልስጥ ካላችሁ ምንድን ነው የሚደረገው? ቁጭ ብለን ጊዜ ስንሰጥ እኛ ብዙ ካወራን ማን ነው ለማን ነው ጊዜ የሚሰጠው? አብዛኛውን ጊዜ እንስጥ ብለን እናስባለን እንጂ ነገር ግን ጊዜ ለመቀበል ነው የምንሄደው። ስለዚህ ለሰዎች ጊዜ ልስጥ ካላችሁ ብሎ ማድመጥ ያስፈልጋል ማለት ነው። ስለዚህ እስቲ ስህተቶችን ኮሚኒኬሽን ላይ ወይም መልካም ግንኙነት ላይ የሚሰሩ ስህተቶች፣ የተለመዱ ስህተቶች። አንደኛው ክሪቲሲዝም የምንለው ሰዎችን መውቀስ። ወቀሳማ በማንኛውም ማህበራዊ ጉዳይ ላይ ካያችሁ፣ ታክሲ ላይ ሊሆን ይችላል። ርዕስ ተነስቶ 3 4 5 ሰዎች ማውራት ከጀመሩ ርዕሱን ይዩት። የቤተሰብ ስብስብ ሆኖ ምናልባት በተለያየ ጉዳይ ለአመት በዓል ምናምን ለመጠያየቅ ሄደው የሚያወሩትን እዩ። ጓደኛሞች ተሰባስበው የሚያወሩትን ካፌ ውስጥ ምናምን እዩ። ከጥቂት ኮንቴንት በስተቀር አብዛኛው ክሪቲሲዝም ነው። ምንን? የራሳቸው የሆነ ነገር ሀገራቸውን ያማሉ፣ ቤተሰባቸውን ያማሉ፣ ጓደኞቻቸውን ያማሉ፣ ወዘተርፈ የራሳቸው የሆነውን ነገር ያማሉ። ስለዚህ አሁን አንድ ነገር ለመለወጥ ወስኑ። አንድ ለውጥ፣ ምክንያቱም ለመለወጥ ውሳኔ ያስፈልጋልና አንድ ለውጥ። ይሄንን እንድታስቀምጡ ትፈልጋለሁ። ለውጥ ያለንበትን እንግዲህ ለቲቪ አይደል? ለውጥ ቲቪ። ስለዚህ አንድ ለውጥ የምናደርገውን ነገር እናስብ። ይሄ ምንድነው? ከዛሬ ጀምሮ ከሰዎች ጋር ቁጭ ብዬ ሳወራ ወይ እነሱ
ወቀሳ ሲያወሩ፣ ወቀሳ ራስን ሊሆን ይችላል፣ ሰውን ሊሆን ይችላል፣ አካባቢን ሊሆን ይችላል፣ ሀገርን ሊሆን ይችላል፣ ሌላን ግሩፕ ሊሆን ይችላል። ወቀሳ ሲያወሩ ወይም እኔ አንስቼ ሳወራ አንደኛ ማቆም፣ ወቀሳ ማቆም። ይሄ ወሳኝ ነው። የመጀመሪያው እንግዲህ አስቡት፣ እያወራሁ ያለሁት በሀሳብ ደረጃ መለወጥ ነው። ልባችሁ ውስጣችሁ ማውራት ይፈልጋል። እኔ እኮ የምወቅሰው ስላጠፋ ነው። ማን ወቃሽ አደረገ? እኔ እኮ እንትናን እንዲህ የሚለውን የማወራው እኮ ጥፋቱ ስለሆነ ነው። ጥፋቱን የማየት ኃላፊነት ለአንተ ማን ሰጠ? አንተ ህይወት ውስጥ ያለውን ጥፋት መጀመሪያ አጽድተህ ጨርሰሃል ወይ? ስለዚህ ኃላፊነት ያለው መጀመሪያ ወደኛ ስለሆነ ሐሳብን መጀመሪያ ማጽዳት አለብን። ለማጽዳት ወቀሳን እናቁም። አንድ ወቀሳን ከተናገርን በኋላ ከሆነም ትዝ ያለን ልክ ሲለን እናቁምና በውስጣችን የወቀሳ ተቃራኒ ምንድን ነው? አድናቆት። አድናቆት። ወቀሳን ወደ ምን እንቀይረው? አድናቆት። ምናልባት የወቀስኩት አንድ ሰው ሊሆን ይችላል። እንዴ ገሌንማ እንዴት አደንቃለሁ አትበሉ። እንደውም ለአብዛኞቻችን ለጸሎት መነሻ ሰይጣን ሁሉ ይመስለኛል። ለምን ሲኦልን ፈርቶ ነው ብዙ ሰው እንትን የሚለው። ወይኔ ጉዴ እንዳልቃጠል ሲል ነው ወደ ፈጣሪ ጠጋ የሚለው አብዛኛው ሰው። ጥቂቶች ናቸው በፈጣሪ ፍቅር ውስጥ ሆነው ለፍቅሩ ብለው ኮሚኒኬት የሚያደርጉት። አብዛኛው ሰው ግን ያንን አያደርጉም። ስለዚህ ከዚህ ወጥተን ወደ ምን እንሂድ? ወደ ፍቅር ማለት ነው፣ ወደ ሰላም ማለት ነው፣ ወደ ጤና ማለት ነው፣ ወደ በጎ ማለት ነው። አንድ ሰው ላይ የሚደነቅ ምንም ነገር የለም ካላችሁ ሊትራሊ የሰራውን ያን ሰው የሰራውን ያን ማለት ፈጣሪውን እየወቀስን ነው። ይህን ሰው ስትሰራው ሰው አድርጋ አልሰራሁም ማለት ነው። ያንተ አምሳያ አድርጋ አልሰራሁም ማለት ነው። ከዚህ በላይ ኃጢአት ያለ አይመስለኝም። ስለዚህ አድናቆት ምንድን ነው? ያ ሰው የሰራው ነገር አድናቆት ብለን አንድ የሚደነቅ ነገር እና ከሰዎች ውስጥ ክሪቲክስ ኢሚዲየትሊ ጭንቅላታችን የማውጣት ልምምድ አለው፣ ወይንም ደግሞ ወቀሳን የማውጣት ልምምድ አለው። ወዲያው ወደ አድናቆት ለመቀየር ስንሞክር ውስጣችን ማሰብ ይጀምራል። አሁን ሺፍት የምናደርገው ያስተሳሰብ ነው። ስለዚህ ከወቀሳ ወደ አድናቆት ስል ምን ላድርግ? አንደኛ የስሜት ትግል ይኖረናል፣ እሱን እናሸንፋለን። ልብ አድርጉ፣ ከመውቀስ ማድነቅ ይሻላል። ለማድነቅም ለመውቀሱም ሰውየው እኮ አያያችሁም፣ እዛ ቦታ የለም። ሐሜት ሊሆን ይችላል የምታነሱት። ስለዚህ በጭንቅላታችን ውስጥ አስበን አንድ አድናቆት። ለጓደኞቻችሁ አጠገባችሁ ላለው ሰው በቃል ላታውጡት ትችላላችሁ። ልምምዱ ለእናንተ ነው። ስለዚህ አንድ ለውጥ ይሄን የቤት ስራ አድርጉና ውሰዱት። ይሄን ካደረገን በእርግጠኝነት መለወጥ እንችላለን። ያ ከሆነ የምንፈልገው ስኬት ላይ መድረስ እንችላለን። አንደኛው ስህተት ወቀሳ ስለሆነ ወቀሳን እናቆም። ለምን? ወቀሳ ጓደኝነትን የሚገድል እሱ ነው። አንፎርቹኔትሊ ደግሞ ኢትዮጵያውያን አብዛኛው ኑሯችን ከቤት ጀምሮ ወቀሳ ነው። ወላጅ ልጆቹን በየቀኑ አታጥናና ትወድቃታለህ፣ አትስራና በኋላ መውደቅህ አያምርም፣ ወይም ደግሞ አለ አይደለ ብቻ በተለያየ መልኩ ወቀሳ ነው። ወንድም ከወንድሙ ጋር ወቀሳ ነው። ለምን እንዲያረግ ለምን እንዲያረግ ያጠፋነውን ነገር ስለሆነ። ስለዚህ ህይወታችን የትኛው ቦታ ላይ ትክክል ነኝ የሚል ስሜት ይሰማል? የትኛው ቦታ ላይ ደስታ ይሰማል? የትኛው ቦታ ላይ ያለኝን ጥንካሬ እንዳወጣ ራሴን ልይበት? አብዛኛው የሚኮረኩም ብቻ ከሆነ የሚያቆረቁዝ ይሆናል ማለት ነው ኢንቫይሮንመንቱ። ስለዚህ ስለ አካባቢው ተውና አንድ እናንተ ተቀየሩ። እኔ ባለቤቴ ሁል ጊዜ አስተያየት ትጠይቀኛለች። ስለ አለባበሷ ሊሆን ይችላል፣ ስለሰራችሁ ነገር ሊሆን ይችላል። ሁል ጊዜ አድናቆቴን ነው የማውቀው። ለነገሩ አንተ እውነት አትነግረኝም ትለኛለች። ሰብኒ እውነት የሚነግሩሽን ፈልጊና ይንገሩሽ። ማድነቅ ውሸት ከሆነ በውሸት እቀጥላለሁ። የውሸት አላደንቅም። ግልጽ ነው። ሰዎች ደካማ ጎናቸውን አንስተው ሲያማርሩ እኔ ጠንካራ ጎናቸውን አንስቼ ይሄም እኮ ያንተ ነው እላቸዋለሁ። ስለዚህ ለሰዎች መልካም ነገር የሚያሳዩ ሁኑ። ለምን? መልካምም አለው። መልካምም አንድ አባባል አለ። 1 ሰዓት 3 ሰዓት ከሩብ ላይ ከቆመ በቀን 2 ጊዜ ትክክል ነው። የቆመ ሰዓት እንኳን በቀን 2 ጊዜ፣ ማታ 3 ከሩብ ላይ እና ጠዋት 3 ከሩብ ላይ ትክክል ነው። ስለዚህ አንድ ሰው እንደው ስህተት ብቻ ይሰራል የምትሉት ሰው ቢያንስ ከሰዓት ይሻላል። ግልጽ ነው። ከሰዓት ይሻላል ካለን 4ም 5ም ነገር በቀን ትክክል ይሰራል ማለት ነው። ስለዚህ አልረባም አትበሉ። ብዙ ትክክሎች አሏችሁ። ትክክላችሁን ብታዩ ብትኮተኩቱት ያድጋል፣ ይሰፋል። ትክክል የምትሰሩት ነገር እየሰፋ ከመጣ ስህተት የምትሰሩት ነገር እያነሰ ይመጣል። ዜሮ ማድረግ ላይቻል ይችላል። ነገር ግን በጣም መቀነስና ብዙ ትክክል ውስጥ መግባት እንችላለን። ያንን ደግሞ መልካም ነገራችንን የራሳችንን
በማየት በማድነቅ በማሰብ የሌሎችንም በማየት በማሰብ በመናገር በማድነቅ ለውጥ ማምጣት እንችላለን። ስለዚህ በጭራሽ ሰዎችን ለሰዎች ክሪቲሳይዝ አታድርጉ፣ ወይንም ደግሞ አትሙ፣ ወይንም ደግሞ አንውቀስ። ብዙ ጊዜ 3 ጓደኛሞች ካሉ ሁለቱ ሲሰበሰቡ 1 እና 2 ስለ ሶስተኛው ሐሜት ያወራሉ። 2 እና 3 ሲሰበሰቡ ስለ አንደኛው ያወራሉ። 1 እና 3 ሲሰበሰቡ ስለ ሁለተኛው ያወራሉ። ቤት ውስጥም እንደዛ ነው። ማለት 5 የቤተሰብ አባላት ካሉ አንዱ ያልመጣ ቀን ስለሱ ሐሜት ሌሎቹ ያወራሉ። ስለዚህ ስለ ሰው ሐሜት አጠገብህ ሰው ሲያወራ አንተም ስታወራ ነገ እሱ በሌለበት እንደምታወራ አውቶማቲክ ነው። በጭራሽ እሱን ኤክስክሉድ ልታደርገው አትችልም። ለምን? መውቀስ አውቶማቲክ ልምምድ ስለሆነ ሰዎች ዞር ሲሉ ትወቅሳለህ። ማበረታታት ማድነቅ ላይ ብቻ ሆን ብላችሁ አተኩሩ። ጭንቅላታችሁ ሲገጥመው በቀን ኑሯችሁ ውስጥ የወቀሳ ሐሳብ ሲመጣ ቶሎ ብላችሁ አንድ አድናቆት በህሊናችሁ ውስጥ ደግሞ እንደዚሁ አምጡ። አለፈቃዳችሁ በአውቶማቲክ ወይም ደግሞ በራስ ሰር ወቀሳ ሲመጣ በሐሳብ ደረጃ እናንተ በፈቃዳችሁ አድናቆትን አምጡ ወይንም ሙገሳን አምጡ። ከአንደበታችሁ አለፈቃዳችሁ ወይም ደግሞ በአውቶማቲክ በልምድ ማለት ነው ከአንደበታችሁ ወቀሳ ሲወጣ ወዲያው ደግሞ በፈቃዳችሁ አድናቆት አውጡ። በእንደዚህ አይነት ቀስ በቀስ 1 ሳምንት 2 ሳምንት 3 ሳምንት 4 ሳምንት እያላችሁ ስትሄዱ ከተወሰነ ወር በኋላ ከአንደበታችሁ የሚወጣው ምስጋናና አድናቆት ይሆናል። በህሊናችሁ ውስጥ የሚመላለሰው ምስጋናና አድናቆት ይሆናል። በእንደዚህ አይነት በቀጣይነት ስኬታማ የሆነ ተግባቦት ደረጃ ላይ መድረስ ትችላላችሁ ማለት ነው። ሁለተኛው ስህተት በመልካም ግንኙነት ውስጥ ያለው ምንድነው? እኔ የምናገረው ላይ ብቻ ማተኮር። እኔ ብቻ ያልኩት ነው ትክክል። ብዙ ሰዎች ይከራከራሉ። በጣም ሽንጣቸውን ገትረው እኔ ብቻ ነኝ ትክክል። ስለዚህ በቤተሰብ ውስጥ እኔ ብቻ ነኝ ትክክል ብዙ የቤተሰብን ፍቅር ይቀንሳል። የቤተሰብን መልካም ግንኙነት ሰላም ይቀንሳል። በማህበረሰብ ውስጥ እኔ ብቻ ነኝ ትክክል ብሎ ሌላውን አለማዳመጥ። ሌላውስ ሰው አይደለም? በነገራችን ላይ ሌሎች ሰዎች እኮ ሰዎች ናቸው። እኔ ሰው ነኝ ካላችሁ የምትወዱት ሰው ነው፣ የምትጠሉትም ሰው እኮ ሰው ነው። እንደናንተ ልብ አለው፣ ቤተሰብ አለው፣ ጓደኛ አለው፣ መኖር ይፈልጋል፣ ሐሳቡ እንዲደመጥለት ይፈልጋል። ክፉ ከሆነ አይደለም። ጥላቻ እናንተ ጠላችሁት እንጂ ያም ሰው እንደዚሁ እናንተ ጋር ያለው ጥላቻ ብታዩት ያለ መግባባት ብቻ ነው እንጂ በብረት ልብ የተሰራ ሰው የለም። ሁሉም የተሰራው በስጋ ነው። ልብ ተከፍቶ ቢታይ ማለት ነው። ክፉ ሰው የምትሉትን ብትከፍቱት የሆነ በጥቁር ብረት አይደለም የተሰራው፣ በሰው ነው እንደናንተ ማለት ነው። ስለዚህ በስጋ ነው የተሰራው እንደናንተው ማለት ነው። እንደሱ ከሆነ እዛ ጋም ያለው ሰው እኔም ሰው። ስለዚህ በውስጣችን የገባው አስተሳሰብ ነው ማለት ነው ኮሚኒኬሽን እንጂ እኮ ሰው የማያውቀው ሰው ጋር ተግባብቶ ከዛ ተቀራርቦ ከዛ ተላምዶ ከዛ ሽማግሌ ልኮ ተጋብቶ ልጅ አፍርቶ ቤተሰብ ይሌለ እንዴ? የማይተዋወቀውን ሰው ማለት ነው። ለምን? ስለፈቀደ እኮ ነው አይደል? ስለዚህ ሌሎችንም ሰዎች ዛሬ ስትሬንጀር የምትሏቸውን ጠላት የምትሏቸው ሰዎች እኮ ልብ ነው ያላቸው። እነሱም ሰዎች ናቸው። እነሱም ፍላጎት አላቸው። እነሱም እናንተ መደመጥ እንደምትፈልጉት እነሱ ይፈልጋሉ። ስለዚህ ምን ያመጣል ማለት ነው? እኔ ብቻ ልደመጥ ካለ ሌሎቹ ሰዎች አይደሉም ብሎ ከማመን የተናነሰ አይደለም። ሌሎችም የሚሉት ይደመጥ የሚል አቋም ውስጥ እንግባ። ሌላው ሰዎች ላይ ማላከክ፣ መለጠፍ። እኛ እናጠፋና ሰዎች ላይ ማላከክ። አንዳንድ ሰው አይታችኋል፣ በተደጋጋሚ ሰዎች ሲያወሩ ስለምሰማ ነው። እንዴት ነው ኑሮ እንዴት ነው ምናምን ምን አስበሃል ሲባል ምን እቺ ሀገር ይላል። እዚህ ሀገር ሆነ እኮ መለወጥ አይቻልም። ኧረ እባክህ መለወጥ አይቻልም፣ ሂድና ተለወጣ። ብዙ ሰዎች መለወጥ ሲባል መከረኛ ቆዳና ውፍረት ነው። መቼም ውጭ ሀገር የሚሄዱ ሰዎች የመጀመሪያ የሚልኩት ፎቶ ቀልተውና ወፍረው ነው። እና እንዲቀልቼና ወፍሬ ብሞት የማይቆጨኝ ብለው ሰዎች እዚህ የማይሰሩትን ስራ እዛ ሄደው ይሰራሉ። ስለሚከፍል ነው ይሏቸዋል። ኖ ራስህን ካላከበርክ የትም ሄዳ አትቀየርም። አንድ ጊዜ ምን ገጠመኝ፣ ስለ ለውጥ ሳነሳ በጣም ሁልጊዜ ይመጣብኛል። እንዲህ ስልጠና ለመስጠት ጆሃንስበርግ ውስጥ ሄጄ ስልጠና ከሰጠው በኋላ ምሳ እንብላ ብለው ወሰዱኝ እና አንድ ህንፃ እያሳዩኝ ግራውንድ ፕላስ 10 ነው። ይህንን የሰራው ኢትዮጵያዊ ነው አሉኝ። ኦኬ የዛሬ 10 ምናምን ዓመት መጥቶ ቀበቶ ሲያዞር ነበር። ከዛ በኋላ ይኸው ተለውጦ ይሄንን ሰርቷል። እሺ ከዛ ውስጥ ስገባ እንትኖች አሉ፣ ሱቆች አሉ፣ ካፌዎች አሉ ምናምን እና
ሱቆቹ የአበሻ ሱቆች ናቸውና የሱቆቹ ባለቤቶችም እንደዚሁ ኢትዮጵያውያን ናቸው። የአበሻ ልብስ ቤት አለ ምናምን፣ የአበሻ ሙዚቃ ያኔ ሲዲ ምናምን በሙዚቃ ይሸጥ ስለነበር እሱን የሚሸጡ አሉ። እዛ ውስጥም ተቀጥረው የሚሰራው አበሻ ነው። ሁሉም ሄደው ለመለወጥ ነው። ከዛ 5ኛ ፍሎር ላይ ይመስለኛል ስንገባ ስጋ ቤት አለ፣ ቁርጥ ቤት። ምሳ እየተበላ ነው እንዳለ የሚበላው አበሻ ነው። አስተናጋጁ አበሻ ነው። ከዚህ ሄደው ለምንድን ነው? ሊለወጥ ነው። ካሸሯ አበሻ ነች። ምግብም የሚበላው አበሻ ነው። ቁርጥ ምናምን ይበላል። በልተን ጨርሰን ከዛ ቡናችንን ጠጥተን እጃችን ታጥበን ስንወጣ መንገድ ላይ በሩ ላይ የሚለምነውም አበሻ ነው። ሁሉም ለመለወጥ ነው የሄዱት። ሀገር የሚቀይር ቢሆን ኖሮ የሄደ ሁሉ ይቀየር ነበረ። ስለዚህ የሚቀይርህ በውስጡ የምታስገባው አስተሳሰብ ነው። አስተሳሰብህን ወደ ታላቅነት ከቀየርከው፣ አሁን ይኸው አስተሳሰብ ቀይሩ እንዳልኳችሁ ማለት ነው። ሀገር ሳትቀይር፣ ሰው ሳትቀይር፣ ሰፈር ሳትቀይር መቀየር ይቻላል። ሀሳብን ቀይረን ማለት ነው። ሀሳብ ሲቀየር ወደ ታላቅነት የምናወራው የምናስበው ስሜታችን ከታላቅነት ጋር የሚሄድ ይሆናል። የምናገኛቸው ሰዎች ከዛ ጋር የሚሄዱትን ብቻ ይሆናል። ሌሎችን እየተውን እንመጣለን። የምንሰራው ስራ ከታላቅነት ጋር የሚሄድ ይሆናል። ውጤቱ ታላቅ ይሆናል ማለት ነው። ስለዚህ ሌሎች ላይ ማላከክ፣ ሀገር ላይ ማላከክ፣ ያንተ በህይወት አለማሳካት የቀበሌው ሊቀመንበር ላይ ማላከክ፣ አጎትህን ብድር ጠይቀህ ብር አልሰጥም ስላለህ ንግድ ለመጀመር እሱ ላይ ማላከክ፣ ቤተሰብህ ስላለመማሩ እሱ ላይ ማላከክ፣ ሀገር በኢኮኖሚ ገና ስለሆነች ሀገር ላይ ማላከክ፣ እነዚህን በማድረግ በጭራሽ ውጤታማ ልትሆን አትችልም። እኔ ነኝ ተጠያቂ በል። ለምን ቢያልፍልህም ያልፍልህ ለአንተ ነው። ብትወድቅ ወድቀህ የምትቀረው ለራስህ ነህ። ስለዚህ ለመለወጥ የምንፈልግ ከሆነ ብሌም ማቆም አለብን። ሰዎችን ወይም ሀገርን፣ ሁኔታን፣ ቤተሰብን፣ አካባቢን፣ ጓደኛን እነዚህን ወቀሳ ወይም ደግሞ ኮምፕሌን ማማረር ማቆም አለብን። ለምን? በመልካም ግንኙነት ውስጥ ትልቁ ገዳይ የምንለው ቤተሰብን የሚገድል አንዱ አንዱን ብሌም ሲያደርግ ነው። እኔ እዚህ ቤት ከምኖር ወጥቼ ብኖር ይሻለኛል ብለው ለቀው አገር ጥለው ጭምር የሚጠፉ ብዙ ሰዎች አሉ። ለምን? ሁል ጊዜ ምን ስለሚደረጉ? ስለሚላከክባቸው። ስለዚህ እናንተ ለማንም ላይ ማላከክ አቁሙ። እኔ ተጠያቂ ነኝ። አንድ አባባል አለ። ጣትህ ወደፊት ሲጠቁም አንድ ጣትህ፣ 3ቱ ጣት ወደኋላ አንተን ይጠቁማል። ስለዚህ እስከዛሬ ማማን ላይ እያላከክ ነው? የምታላክክበት አንተ ምን ሰርተሃል ነው። አንተ ምን ለመቀየር ሞክረሃል? ለምን በውድቀቴ ሰው ላይ ባማረር እና ሰው ላይ ባላከክ እኔ ልለወጥ አልችልም። በነገራችን ላይ እስከዛሬ ድረስ ሰዎችን በማማረራችሁ፣ ሌሎች ላይ በማላከካችሁ ምክንያት ኑሯችሁ ተቀይሯል፣ ህይወታችሁ ተቀይሯል። ለምን እንደወደክ ማወቅ እሱ የትም አያደርስም። እንዴት እንደምታልፍ አውቀህ ደግሞ ላወቅከው ስራ መስራትና የምትፈልገው ውጤት ላይ መድረስ እሱ ነው ትክክለኛ ታላቅ ሰው የሚያስብለው ማለት ነው። ስለዚህ ማላከክ እናቁም። እሱ አንደኛው የኮሚኒኬሽን ስህተት ስለሆነ፣ ሌላው እኔ ምርጥ ነኝ ብሎ ማሰብ። ሰው አያም ደ ቤስት ካለ እኔ ምርጥ ነኝ ብሎ ካሰበ ከሌላው ጋር ጓደኞቹን አይፈልጋቸውም። ለምን? እሱ ምርጥ ነው። ቤተሰቡን አይፈልጋቸውም። ለምን? እሱ ምርጥ ነው። ሀገሩን አይፈልገውም። ለምን? እሱ ምርጥ ነው። እኔ መልካም ነኝ ታላቅ ነኝ ብሎ ማሰብ ጥሩ ነው። ነገር ግን እኔ የምርጦች ሁሉ ምርጥ ነኝ፣ እኔ ሌላ አያስፈልገኝም ብሎ በራስ ብቻ ለመቆም መሞከር አይቻልም። ሰው እንኳን እንደዚህ ቆሞ የምታዩት ብዙ ሲስተሞች አንድ ላይ ሆነው፣ የብለድ ሰርኩላቶሪ ሲስተም፣ የደም ዝውውር ሲስተም ለብቻው አለ፣ የነርቭ ሲስተም ለብቻው አለ፣ የስኬሌተን ሲስተም ለብቻው አለ፣ የዩሪነሪ ሲስተም ለብቻው አለ፣ የብሬን ሲስተም ለብቻው አለ፣ ወይም የነርቭ ሲስተም፣ የአይ ሲስተም አለ ወዘተርፈ። እነዚህ ሁሉ ሲስተሞች አንድ ላይ ተደራጅተው ነው እኔና እናንተን እኔ የሚባለው ማንነት የሰሩ። አይ ድንገት ተነስቶ ስኬሌተን እኔ ደብሮኛል ለብቻ ይወጣለሁ ቢል እሱም አጥንት ይሆናል፣ ሌላውም ስጋው ነው ቁጭ ይላል። ስለዚህ ዳይጀሽን ሲስተም እኔ እዚህ ሲስተም ውስጥ የለውበትም፣ እዚህ አካል ውስጥ የለውበትም ቢል መኖር አይቻልም። ስለዚህ እኔ ነኝ ምርጥ የሚባል ነገር ለብቻችን ወጥተን ሜዳ ላይ እንድንቀር ያደርገናል። እያንዳንዳችን ደካማ ነን፣ በህብረት ግን ጠንካራ ነን። ሰውንና ለብቻችን ደካማ ነን። እስቲ አስቡት። ምናልባት የምታስቡት ትልቅ ኦርጋናይዜሽን ካለ ወደፊት መክፈት የምታስቡት ወይም ዛሬ ከፍታችሁ የምትኖሩ ካላችሁ እዛ ኦርጋናይዜሽን ውስጥ ስንት ሰው መስራት አለበት? ስለዚህ እናንተ ምርጥ ስለሆናችሁ ብቻዬን እኔ ከጥበቃ ጀምሮ ከላይ እስከ ማኔጅመንት ድረስ ምርጥ ስለሆንኩ እኔ እሰራለሁ ብትሉ ኢትስ ኢምፖሲብል። ለብቻ የማይቻሉ ብዙ ነገሮች አሉ።
ትልልቅ ህልሞች ሊሳኩ የሚችሉት በቡድን ስራ ብቻ ነው። ቤተሰብ የሚባለው የቡድን ስራ ነው። ሀገር የሚባለው የቡድን ስራ ነው። መንግስት የሚባለው የቡድን ስራ ነው። እግር ኳስ የሚባለው የቡድን ስራ ነው። ስለዚህ ስፖርት በሉት፣ ንግድ በሉት፣ ትምህርት ቤት መክፈት ብትፈልጉ ከኤሌመንተሪ ጀምሮ እስከ ኮሌጅ ድረስ ብትሉ ያ ትምህርት ቤት የቡድን ስራ ነው። ከታች ጀምሮ እስከ ላይ የሚቀጠሩ ፓርትነር የሚሆነው አብረው የሚሰሩ የሚያማክሩ አካላት ያስፈልጋሉ። ስለዚህ የቡድን ስራ ነው። ትልልቅ ህልም ካላችሁ እኔ ምርጥ ነኝ ሳይሆን ከምርጦች ጋር አብሬ የምሰራ አንድ ምርጥ ነገር የማበረክት አካል ነኝ፣ ለብቻዬ ምርጥ አይደለሁም የሚለውን አቋም መያዝ አለብን። ለዚህ ነው የሰው ልጅን እድገት ስታዩ እነዚህን 3 ደረጃዎች እናያለን። የመጀመሪያው ዲፔንደንት አይታችኋል። ከልጅነት ጀምሮ ጥገኛ ሆነን ነው አይደል የምንኖረው ቤተሰብ ላይ። እንደተወለዱ ሁሉ ነገር ዲፔንደንት ነው። መብላት፣ መልበስ፣ መጸዳዳት ወዘተርፈ ሁሉንም ነገር ብታዩ ህፃን ልጅ እንደተወለደ እንዳለ አሳዳጊዎቹ ወይም ቤተሰቡ ላይ ምንድነው ዲፔንደንት ነው። ከዛ ቃስ በቃስ እያደገ ሲመጣ ህፃኑ መራመድ ሲጀምር ወይም ምግብ መብላት ሲጀምር መብላት እንደዚህ ምግብን አንስቶ ወደ አፉ መክተት ማለት ነው ምን ይሆናል? የሱ ይሆናል። እያደገ ሲመጣ መልበስ የሱ ኃላፊነት ይሆናል። እያለ ሲመጣ ለመብላት፣ ለመልበስ፣ ለመኖር የሚያስፈልገውን ገንዘብ ገቢ የማስገባት የሱ ኃላፊነት ይሆናል። አመታት ይፈጃል ይሄ ፕሮሰስ። ስለዚህ ከዲፔንደንት ይወጣና ወደ ኢንዲፔንደንት ይሆናል፣ ራሱን ይችላል ማለት ነው። ብዙዎች እዚህ ጋር ነው የሚቆሙት። ከዲፔንደንስ ሲወጣው ኢንዲፔንደንት፣ ያ ማለት ለራሳቸው ለቤተሰባቸው ምግብን ማብሰል ኦር ደግሞ ለምግብ የሚያስፈልገውን ለኑሮ የሚያስፈልገውን ገቢ ማምጣት ላይ ብቻ ይሰራል። ትልቅ ደረጃ ላይ መድረስ ካለብን ኢንተርዲፔንደንት የሚባለው ሌቭል ላይ መድረስ አለብን። ያ ነው እንግዲህ አይ አም ዘ ቤስት የሚለው ሜንታሊቲ ማጥፋት ያለብን። እኔ ብቻዬን መልካም አይደለሁም፣ እኔ ብቻዬን ትልቅ ነገር ልሰራ አልችልም፣ ላስጀምር እችላለሁ፣ ላስብ እችላለሁ፣ ነገር ግን ብቻዬን ትልልቅ ነገር ለመስራት አልችልም። ስለዚህ ምን ያስፈልገኛል? ቡድን ያስፈልገኛል። ስለዚህ ምን ያስፈልገኛል? ህብረት ያስፈልገኛል። ስለዚህ የሌሎች ሰዎች ብቃት ያስፈልገኛል። ብቻዬን አንድ ብቃት አዋጣለሁ፣ ሌሎች ሌላ ብቃት ያዋጣሉ። አንድ ላይ አንድ ቦዲ እንሰራለን፣ ብዙ ሲስተሞች እንሆንና ማለት ነው። ያንን ካልን ምን ይባላል? ኢንተርዲፔንደንት። ስለዚህ በህይወታችሁ ሁልጊዜ ከዲፔንደንሲ መውጣት፣ ከሌሎች ጥገኝነት መውጣት፣ ከወላጅ ጥገኝነት መውጣት እናቅድ። ከዛ በሁለት እግራችን መቆም። እሱ ላይ ግን አትቅሩ። ለራስና ለቤተሰብ ምግብና ወጪን፣ የኑሮ ወጪን፣ ቤት፣ መኪና ምናምን ማሟላት ኢንዲፔንደንት መሆን ነው። ከዛ በላይ መሄድ ከፈለግን ደግሞ ኢንተርዲፔንደንሲን ማወቅ አለብን። ማጋ ምን ብቃት አለ ብለን ዙሪያችን ያሉ ሰዎችን አይተን ከምንወዳቸው ሰዎች ጋር አይደለም። በነገራችን ላይ ስራ የሚሰራው ብቃት ካላቸው ሰዎች ጋር ነው። ትልቅ ካምፓኒ ማቋቋም ከፈለጋችሁና አይቲ ላይ ባለሙያ የሚያስፈልግ ከሆነ እናንተ 5 ቤስት ፍሬንድስ ቢኖሯችሁ አንዱም አይቲ ላይ ባለሙያ ካልሆነ ከነሱ ጋር ልትሰሯችሁ። ምክንያቱም ለምታቋቁሙት ኦርጋናይዜሽን የሚያስፈልገውን ሰው ነው፣ ሪሶርስ ነው የምናሰባስበው። ስለዚህ ብቃት ያላቸውን ማለት ነው የምናሰባስበው። አይቲ ላይ ማርኬተር የሚያስፈልጋችሁ ከሆነ አንድ ማርኬተር ደግሞ የሆነ ሰው። እናንተ በፋይናንስ ከሆነ ጥሩ ያላችሁ አቅም፣ ፋይናንስ እውቀት ላይ ከሆነ ገንዘብ ላይ ከሆነ በዛ ብቃታችሁ ኮንትሪቢዩት ታደርጋላችሁ። እያለ ኤክስፒሪየንስ ያለው ሰው፣ በሊደርሺፕ ኤክስፒሪየንስ ያለው ሰው ካስፈለገ በሊደርሺፕ። እነዚህን ቁልፍ ነገሮች ስታሰባስቡ የቡድን ስራ ኢንተርዲፔንደንት፣ አለናንተ ለብቻዬ ላሳካው አልችልም ብላችሁ ትገባላችሁ ማለት ነው እዚህ ውስጥ። ያ ሲሆን ስኬታማ የሆነ ስራ መስራት ይቻላል። ስለዚህ ከዲፔንደንት ከሰዎች ላይ ጥገኝነት ወይም ደግሞ ካልችልም ወደ እችላለሁ እንመጣለን። ወደ አይካን፣ ካልችልም ወደ እችላለሁ፣ ከእችላለሁ ደግሞ ወደ እንችላለን። አብረን ስንሆን ትልልቅ ነገሮችን ማሳካት እንችላለን ወደሚለው መሄድ አለብን ማለት ነው። ሌላው ለኢፌክቲቭ ኮሚኒኬሽን ለውጤታማ የሆነ ተግባቦት ከሰዎች ጋር አስፈላጊ ነገር ምንድን ነው? አንድ ቃል። ብዙ ሰው በቃል ይጣላል። አይታችሁ እንደሆነ በስልክ ሰዎች ደውላችሁ ምንድን ነው ድምፅ ደብረዋል፣ ወይም ደግሞ ደውላችሁ አውርታችሁት የሆነ ያኮረፋችሁ አይነት ስሜት ተሰምቷችሁ ከዛ ዘግታችሁ እንጂ ለምንድን ነው የሚያኮርፈኝ ብላችሁ አታውቁም? ከዛ በሌላ ጊዜ ስታወሩ አይ ትንሽ እኮ አመም አድርጎኝ እንዳልነግርህ ብዬ ምናምን፣ ወይኔ አኮረፈኝ ብዬ ለካሱ ታሞ ነው። ወይንም ደግሞ እውነትም አክሩፎ ሊሆን ይችላል፣ ግን ምክንያቱ ደግሞ በእናንተ ሳይሆን ሌላ ሰው አክሩፎ ውስጡ ደብሮት ምናምን ከእናንተ ጋር አይደለም። እና
በግምት መኖር ስለሌለብን ስታወሩ እኔ ልምዴ ነው አትበሉ። ሰዎች እኮ ብዙ ነገር መስራት ይችላሉ በድምጻቸው። ስለዚህ ቃል ተጽዕኖ ስለሚፈጥር ቶኑን ተጠንቀቁ። ለምሳሌ ድብዝዝ ስታደርጉት አለ አይደል እንደ ወደ ቤዝ አይነት ነገር ዝቅ ሲል ምንድነው ሰው ምክር የሚመክርበት ድምጽ ነው እሱ የሚሆነው አይደል? በሱ ወይንም ደግሞ ሚስጥር የምናወራበት ወይንም ደግሞ ረጋ ያለን ነገር ፍቅርን የምንገልጽበት ነው የሚሆነው። ደግሞ ጮክ ያለ በፓሽን የሆነ ነገር እናነሳለን። ለምሳሌ ሰዎችን ለማስተዛዘን በጣም የከፋውን ሰው ለማስተዛዘን ያልፍልሃል አይዞህ ምናምን አይባልም። አዝኗል ዝግ በል ማለት አትጩህ። መጀመሪያ ከሱ ጋር ነው መሆን ያለ። አይዞህ ይሄ ዘመን ያልፋል። በሁለቱ ቶን መካከል ያለው ምንድን ነው? ያኛው ጮክ ብላችሁ በከፍተኛ ቶን ብታወሩ ካንተ ጋር አይደለሁም የማለት መልእክት ይሰጣል። ስለዚህ ሰዎች ጋር ራፖር ቢልዲንግ እንለዋለን። ራፖር ቢልዲንግ ማለት ሰዎች ባሉበት የስሜት የሐሳብ ሁኔታ ውስጥ መሆን ከነሱ ጋር ሆነ ኤክስፕረስ ማድረግ አለብን። ሌላው የምናወራበት ስፒድ፣ የምናወራበት ፍጥነት እንደ ሁኔታው መሆን አለበት። ስለዚህ ደስታ ውስጥ ስንሆን፣ ፍቅር ውስጥ ስንሆን፣ ንዴት ውስጥ ስንሆን፣ ብስጭት ውስጥ ስንሆን ወዘተርፈ በእነዚህ ጊዜ የምናወራቸው ነገሮች አንዳንድ ጊዜ ሰዎች ላይ ትልቅ አደጋ ያመጣል። በአንድ ቃል ላይ የተቆራረጡ ሰዎች የምታውቋቸው ብዙ አሉ። እናንተም የምታውቁት የተቆራረጣችሁት ሰው ይኖራል። እናንተ ቃሉን አውጥታችሁ ወይም ደግሞ ሰዎቹ ቃሉን አውጥተው። ስለዚህ ቃሉን ተጠንቅቀን ማውጣት አለብን። ቶናችንን መምረጥ አለብን። ከሰዎች ጋር ምን ለማድረግ መልካም ግንኙነት ለመፍጠር ማለት ነው። ሌላው ቦዲ ላንጉጅ ነው። 57 በመቶ የሚሆነው ከምናወራው ወሬ ከሰዎች ጋር 57 በመቶ የሚሆነው መልእክት በቦዲ ላንጉጅ ላይ ቤዝ ያደረገ ነው፣ ወይም ደግሞ በሰውነት እንቅስቃሴ ላይ። አሁን እያወራኋችሁ የተለያዩ ስሜቶችን ለምሳሌ ለመግለጽ ልሞክርና ምንድን ነው ፊልም የምታደርጉት? አሁን እያወራሁ ነው። ቦዲ ላንጉጄን እያያችሁ እየተመለከታችሁ ከዚህ በኋላ ስለ ፓሽን ላወራችሁ ነው። በጣም ጠንካራ የሆነ ሰው መሆን መቻል አለባችሁ። በተቻላችሁ መጠን ተነስታችሁ በየቀኑ በጣም ትልቅ ስራ መስራት አለባችሁ። በተቻላችሁ መጠን በጣም ጎበዝ ጠንካራ መሆን አለባችሁ። አሁን ልብ አድርጉ፣ እንደዚህ ስናገር ጥንካሬን ቃሌ ቢያወጣውም እጆቼ ግን መልፈስፈስን፣ መዛልን፣ መድከምን፣ ዝቅ ማለትን ነው እየገለጸ ያለው። ስለዚህ ከምናወራው ነገር ጋር ምን መሆን አለበት? ለምሳሌ አንድ ሰው እጁን ሲያንቀሳቅስ ጨብጦ ሲሆንና እንደዚህ ሲሆን እኩል አይደለም። አሁን እያወራኋችሁ ራሱ እናንተ ላይ የስሜት ኮሚኒኬት የማደርጋችሁ ነገር እዚህ ጋርና እዚህ ጋር ልዩነት አለ። ሌላው ስናወራ ስሙዝ እንቅስቃሴ ስናደርግና ምት ሲኖረው፣ ምት ማለት ለምሳሌ እያወራችሁ የሆነ ቦታ ቀጥ ስታደርጉ እጆቻችሁን፣ አይኖቻችሁ ፊት ለፊት ኮሚኒኬት ማድረጋቸው። ለምሳሌ አሁን እናንተን እያወራሁ ነው፣ ነገር ግን ፊቴን አዙር ያለው እና ማውራው እናንተ ነው እና በርቱ ከዚህ በኋላ ምን እያየ ነው ወደሚለው ነው የምትሄዱት። ለምን ቃሉ እኮ በርቱ ነው። ነገር ግን ወደ ሌላ ቦታ ለምን ሄደ ሲባል የምታዩት ቦዲ ላንጉዌጅ ኮሚኒኬት ስናደርግ ከሰዎች ጋር ስንግባባ የሰውነት እንቅስቃሴ ይታያል። ከሰው ጋር ስናወራ እንደዚህ ብለን ምናልባት ያ ሰው በጣም ወደኛ ተጠግቶ እንደዚህ እያወራ ከሆነ እኛ ወደ ኋላ እንደዚህ ካለን ሊትራሊ ሰልችቶኛል፣ ደብሮኛል፣ ርዕሱን ቀይሮ የማለት መልእክት ይሰጣል። ብናውቀው ባናውቀው ውስጣችን ላይ ይችላል። ቦዲ ላንጉጁ ግን እንደዛ ነው። ሳወራው ብዙም ደስተኛ አልነበረም ይላል። እናንተ እኮ በደንብ አዳምጣችሁ ሊሆን ይችላል። ሰዎች ብዙ ጊዜ ሜሬጅ ቴራፒ ሲሰሩ ሰዎች የተለያየ ኮሚኒኬሽን ስታይል አላቸው፣ በተለይ በትዳር ውስጥ ማለት ነው። ለምሳሌ በቪዥዋልስ የምንላቸው ሰዎች አሉ። ቪዥዋልስ የሚጠቀሙት ቃል ተመልከት ምናምን የሚለውን ቃል ይጠቀማሉ ከእይታ ጋር። ሌሎቹ ደግሞ ኦዲተሪ ነው፣ ስማኝ አድምጠኝ ነው የሚሉት እነዚህ ሰዎች ኦዲተሪ የምንላቸው። በኒውሮ ሊንጉዊስቲክ ፕሮግራሚንግ ላይ እንደዚህ የተለያዩ አይነት ሰዎች አሉ። ሌሎችም አሉ። ይህን ምሳሌ ብቻ ላንሳላችሁ። እንግዲህ ምናልባት ባል ኦዲተሪ ይሆናል፣ ሚስት ደግሞ ቪዥዋል ትሆናለች። ስለዚህ ቤት ውስጥ ቁጭ ብለው ባል ቴሌቪዥን እያየ ሊሆን ይችላል። ከዛ በኋላ እሷ እያወራችው ነው። እሷ ስታወራው ወደ ባሏ እየተመለከተች ነው የምታወራው። ለምን? ቪዥዋል ስለሆነች። እሱ ደግሞ ኦዲተሪ ይሆንና እያዳመጣት ነው። ለምን? በጆሮ ነው የሚገባው። ግን አይኑ ምን ላይ ነው ያለው? ሜቢ ቴሌቪዥን ላይ ነው ኦር ሌላ ነገር ላይ ነው።
እና አድምጠኝ እንጂ ወይም ደግሞ እንጂ ትለዋለች። የምናገረውን አታይም ስትለው እንዴ እያዳመጥኩሽ አይደለ እንዴ አይዞርም ፊቱን ራሱ። ከዛ በኋላ ምን ይሆናል? ኦኬ አይወደኝም ማለት ነው ምናምን ይላል። ይሄ ነገር እየሰፋ ይመጣና እሱም ሌላ ጊዜ ምን ይፈጠራል ማለት ነው? በድምፅ ያወራታል። ምንድነው እያዳመጥሽ ነው ሲሆን እኔ በደንብ እያየሁ ነው ትለዋለች። ነው እንድታዳምጪኝ እኮ እያየሁ እኮ ነው የምትለውን ነገር እኮ እየታየኝ ነው ትለዋለች። ለምን እየታየኝ ነው ማለት ለሷ ማዳመጥ ነው። እሱ ደግሞ እንዲደመጥ ነው የሚፈልገው። መደመጥ ማለት ደግሞ እሱ በእይታ አይደለም የሚረዳው፣ በቃላት ብቻ በኮሚኒኬሽን ቀስ በቀስ እየሰፋ እሱን ጓደኛዋ ጋር እያማት እሷም ጓደኛዋ ጋር እያማቸው በዚህ አይነት እየሰፋ ይመጣል። መጨረሻ ላይ ምን ይፈጠራል? ወይ ለማማከር ይሄዳሉ ወይ ይለያያሉ። መጨረሻ ላይ ሲጠየቁ አንዳችም ኮንቴንት ሊያቀርቡ አይችሉም። በራሳችሁ ደርሶባችሁ ሊሆን ይችላል፣ በጓደኞቻችሁ ደርሶ ሊሆን ይችላል፣ በሌሎችም እንደዚህ። ስለዚህ ሰዎችን ምን አይነት ናቸው የሚለውን እስኪ ዛሬውኑ ልብ በሉ። ከቤተሰብ ከጓደኞቻችሁ መካከል ውሰዱና ማን ኦዲተሪ ነው ማን ደግሞ ቪዥዋል ነው የሚለው ለማወቅ ከፈለጋችሁ በመጪው አንድ ሰዓት ምናልባት ከአንድ ሰው ጋር ቁጭ ብላችሁ ስታወሩ ኮሚኒኬት ስታደርጉ ሆን ብላችሁ አትንገሯቸው። ለነሱ የተለያየ ርዕስ አንሱና አውሩ። እናንተም አውሯቸው እነሱም ያወሩ። ሲያወሩ ኦዲተሪስ በብዛት አይኖቻቸውን በንግግር ወቅት ወደ ጎን ነው የሚያንቀሳቅሱት። አብዛኛውን ጊዜ ወደ ላይ አንቀሳቅሱም አይደለም፣ ወደ ታች አንቀሳቅሱም አይደለም። ኦዲተሪስ ወደ ጎንና ወደ ጎን ሲያወሩ እንደዚህና እንደዚህ ማለት ልምምድ አላቸው። አያውቁትም፣ ሰብኮንሽስሊ ነው። ቪዥዋልስ የሆኑ ሰዎች ደግሞ አይናቸውን በብዛት እያወሩ በተለይ ሀሳብ ለማመንጨት ሲፈልጉ ወደ ላይና ወደ ላይ ወደ ቀኝ ወይም ወደ ግራ፣ ሁለቱም ቪዥዋልስ ናቸው። የተለያየ አይነት እንትን አላቸው። ሌላ ጊዜ እናየዋለን። ሶ ቪዥዋልስ ወደ ላይ ያሉ፣ ኦዲተሪስ ወደ ጎን ያሉ፣ ኬኔስቲክ የምንላቸው በኢሞሽን በፊሊንግ የሚገልጹ እንትናቸውን ኤክስፕሬሽናቸውን ደግሞ በፊሊንግ በመነካት እንደዚህ በመንካት ራሳቸውን የሚገልጹ እነሱ ደግሞ ኬኔስቲክ ወደ ታች ነው የሚያዩት እንደዚህና እንደዚህ። ሶ ያንን ታዩና ከዛ በኋላ ከዛ ሰው ጋር ለመግባባት ስትፈልጉ በቃሎቻችሁ ውስጥ ሁሉ ቪዥዋልስ ከሆኑ ምን መሆን አለባችሁ? ስታዳምጧቸው ወደ እነሱ ፊታችሁ መዞር አለበት። ኦዲተሪ ከሆነ ደግሞ እንዲዞር ማሄድ አይደለም። ቃሎቻችሁ ውስጥ ስለ መስማት፣ ስለ ማዳመጥ፣ ስለ ጆሮ፣ ስለ ድምፅ ነው በይበልጥ ኮንቴንት የምታስተላልፉት ማለት ነው። ስለዚህ ለኢፌክቲቭ ኮሚኒኬሽን ከምናደርጋቸው ነገሮች መካከል እንግዲህ በዋነኛነት አይ ኮንታክት ያልነው፣ ኦዲዮ ያልነው፣ ቦዲ ላንጉጅ ያልነው እነዚህ ወሳኝ፣ ሌሎችም ብዙ ነገሮች አሉ። ነገር ግን እነዚህን ብቻ ሆን ብለን የምንለማመድባቸው ሰዎች ላይ እንለማመድ። በዛ ውስጥ በኑሯችን በቤታችን ያለው ነገር የተሻለ ይሆናል። ተለወጥክ ይሉናል ሰዎች። አሁን ጥሩ ሰው ሆነሃል ይሏቸው። አያውቁም እኮ ምን እንደለወጣችሁ። ነገር ግን ተጽዕኖ መፍጠር ትችላላችሁ በኮሚኒኬሽን ምክንያት። ሌላው ቀና አስተሳሰብ ነው። ለኮሚኒኬሽን ቀና አስተሳሰብ ማለት ሰዎችን ሁልጊዜ በጉድ ኢንቴንሽን እንቅረባቸው ማለት ይሄ ሰው ስህተት ነው ብለን ጀምረን ሳይሆን በጎ ነገር አለው፣ መልካም ነገር አለው፣ ጥሩ ነገር ይመጣል ወይም መልካም ነገር ማፍራት እንችላለን የሚለውን ሀሳብ ጀምረን ከቀጠልን ከበጎ ስለምንጀምር ችግር እንኳን ቢገጥመን ወደ በጎ ለመቀየር እንችላለን ማለት ነው። እዚህ ላይ በጣም የሚያስተምር አንድ ታሪክ አለ። ምን ሆነ? አንድ ጊዜ አንድ ሰው ልጁ ይታመምበትና ኮማ ውስጥ ገብቶ እጅግ በጣም እየፈጠነ በጣም እንትን ብሎ ማለት ነው ተሳቆ ልጁን እየበረረ ወደ ሆስፒታል ይወስዳል። ሆስፒታል ወስዶ ከዛ በእንትኖች ይወጡና በስትሬቸር ላይ አድርገውት ልጁን እየወሰዱ ወደ እንትን ይገባሉ፣ ወደ ሕክምና ክፍል። ከዛ ሪሴፕሽኗ ምን ትለዋለች? ዶክተሩ የለም ይቅርታ ትለዋለች። ከዛ በጣም ያብዳል፣ ይበሳጫል። እንዴት ዶክተር አይኖርም? አይ ደውለንለታል እየመጣ ነው። ከዛ ምን አይነት ዶክተር ነው ብሎ እጅግ በጣም ይሳደባል፣ ይበሳጫል። ከዛ ዶክተሩ ከተወሰነ ደቂቃ በኋላ እየሮጠ ይገባል። እና እየሮጠ ሲገባ ይሄ ሰው አንተን ብሎ ዶክተር እያለ በጣም ይሰድበዋል። ማትረባ ምን ማለት ነው? የኔ ልጅ ቢሞት እናያለን እያለ እየሰደበው ምንም አላለውም። ጋዋኑን እየለበሰ እየሮጠ ወደ እንትኑ ክፍል ይገባል። ከዛ በኋላ ከባድ ኦፕራሲዮን ያስፈልገው ነበር። ያን ኦፕራሲዮን አድርጎ ልጁን አድኖ ከዛ ወጣ። ሲወጣ ልጄ ዳነ ወይንስ ምናምን ብሎ ሲጠይቀው ምንም አይነት መልስ አይሰጠውም። ተመልሶ እየሮጠ ጋዋኑን አውጥቶ ተመልሶ እየሮጠ ይወጣል። እና እንዲህ ደግሞ አናግረኝ ማን ስለሆነ ነው? ነርሷ ትመጣና
አይ ልጄ ተርፏል፣ ኮንግራ እንኳን ደስ አለ ትይኛለሽ እንዴ? ይኸው እንዴት ነው የማያናግረኝ ይሄ ዶክተር ብሎ በጣም ሲበሳጭ፣ ከዛ አይ ተረጋጋ፣ ይህ ዶክተር የነበረው ቀብር ላይ ነው። ልጁ ሞቶ ቀብር ላይ ነበር የነበረው። ሲደወልለት የኔ ልጅ አንዴ ሞቷል፣ ሌላ ልጅ ግን በእኔ ምክንያት መሞት የለበትም ብሎ የልጁን ቀብር ትቶ ነው ያንተን ልጅ አድኖ ተመልሶ ወደ ቀብሩ የሄደው ሲባል፣ በቃ አስቡት እዚህ ሰው ላይ የተፈጠረው ስሜት ማለት ነው። ለሱ ልጅ ሲል ነው ከቀብር ላይ የመጣው፣ የራሱን ልጅ ትቶ ነው የመጣው እና ተመልሶ ይሄዷል። ይህ ሰው ደግሞ ሰድቦታል፣ ለዛ ምንም ምላሽ አልሰጠም፣ ልጁን ግን አድኖለታል። ስለዚህ ሰዎችን አስቀድመን ለምሳሌ ቀጠሮ ላይ ሲያረፍዱ ምን አስቦ ነው ምናምን ብለን ኔጌቲቭ ከማሰብ ሌላ ከባድ ነገር ገጥሞት ሊሆን ይችላል። ሰዎች የተለያየ አይነት ፊት ሲያሳዩን ጠልቶኝ ነው ምናምን ወይንም ደግሞ ዘግቶኝ ነው ከማለት ሌላ ከባድ ነገር ገጥሞት ሊሆን ይችላል። እናንተም በህይወታችሁ የገጠማችሁ ነገር ይኖራል። እንደዚህ ሀሳቡን ጀጅ አድርጋችሁ ከዛ በኋላ እውነቱን ስታውቁ ወይኔ ይቅርታ አድርግልኝ ወይም ደግሞ ምን አይነት ሰው ነኝ ምላሴን በሰበረው ምን አለ ባልናገር ያላችሁበት ሞመንት ሊኖር ይችላል። ስለዚህ እንደሱ አይነት ውስጥ እንዳንገባ አስቀድመን ጀጅ አናድርግ። ሰው ምንም ጥፋት የሚመስል ነገር ብታዩበት ከሱ ጋር ከመግባባታችሁ በፊት ስሜት ኢሞሽን አትስጡት። አለበለዚያ ከባድ ቃል እናወጣና ኢሪቨርሰብል ይሆናል። ለዚህ ነው የምላስ ስብራት በእንትን አይታሽም ይባላል እና ሰው በምላስ ሌላውን ሰው ይሰብራል። እንደዛ የምናረግ ሰው ከሆነን ደግሞ መልካም የሆነ ህይወት፣ አስደሳች ህይወት ልንኖር አንችልም። ሌላው አፕሪሺዬሽን ነው። መልካም ግንኙነት እንዲኖር አፕሪሺዬሽን። ይህን ሳውራችሁ እኔ ውስጥ የሚመጣው በቤቴ፣ በትዳሬ፣ በልጆቼ፣ በባለቤቴ ላይ ያለው ነው። ስልጠና በማግኘቴ ቤቴ እጅግ በጣም የተለወጠ እንዲሆን ሆኖልኛል። ላለፉት 16 ዓመታት በላይ ከባለቤቴ ጋር ተጋብተን ስንኖር ምናልባት በፖስት ካርድ ሊሆን ይችላል፣ ወረቀት ላይ ሊሆን ይችላል፣ በቃል ሊሆን ይችላል፣ በጽሁፍ ሊሆን ይችላል። ለልጆቼም ለባለቤቴም በተለያየ ጊዜ ቁጭ ብዬ ያለኝን አድናቆት እጽፍላቸዋለሁ። በቃልም ኤቭሪዴይ ነግራቸዋለሁ። መጀመሪያ በቃል በጭራሽ ለመናገር ይከብደኝ ነበር። ነገር ግን በሂደት ይህንን ተለማምጄው ዛሬ አውቶማቲክ ነው ይህንን የማደርገው። አስቤበት ሳይሆን ከልቤ ነው፣ ደስ ብሎኝ። በቃ ምን ሆኗል? በቤተሰባችን ላይ ሁል ጊዜ ፍቅር እየጨመረ ሰላም እየጨመረ መግባባት እየጨመረ እንዴ ያንንም ለምደው ልጆቻችን አልፎ አልፎ በወረቀት ላይ አድርገው ጽፈው ይሰጡናል ለኛ። እነሱም ላይ ይሄንን እየዘራ ነው። በነገራችን ላይ ያወራኋችሁ ያለሁት ነገር ውስጣችንን ያለውን መልካም ነገር እንግለጽ ነው እንጂ ታምር አይደለም። እናንተ ውስጥም በቤተሰቦቻችሁ ውስጥ የምትወዷቸው ሰዎች አሉ። ግን መቼ ነው የነገራችኋቸው? ካልነገራችኋቸው ደጅ ወጣችሁ ለጓደኛችሁ ወንድሜን እኮ በጣም ነው የምወደው እሱ የሚያደርግልኝ ብትሉ ይህንን መውደዳችሁን ለጓደኛችሁ በመንገራችሁ ወንድማችሁ ምንም አያውቅም። እንደውም አያውቁልኝም ቤተሰቤ እኮ እኔ ለፋለሁ እንጂ እኔ ጥሩ አደርጋለሁ እንጂ አይረዱኝም ሁሉ ብሎ ሊያስብ ይችላል። ስለዚህ የሚገባውን እንስጥ። መደነቅ ለሚገባው የሚደነቀውን ሰው ራሱን እናድንቀው። በቃል በጽሁፍ ሊሆን ይችላል። የግድ ስጦታ መግዛት አይደለም። በየቀኑ ወንድሜ አንተ ለዚህ ቤተሰብ የምትከፍለውን ዋጋ ፈጣሪ ይክፈልህ። በእውነት ስለምታደርግልን ነገር አመሰግናለሁ፣ አደንቀሃለሁ፣ በርታ፣ ኑርልኝ እያልን እንዲህ አይነት አድናቆታችንን እንለማመድ። ልብ አድርጉ፣ ልምምዱ ከሌለን ስንጀምረው ይከብዳል። ስለከበደ አይሰራም ማለት አይደለም። በመለማመድ እንደዚህ እሱንም ማዳበር እንችላለን ማለት ነው። ስለዚህ የሰዎችን ኳሊቲ እናዳበር። ወረቀት አዘጋጁና ለመጪው 1 ዓመት በ3 ወር አንድ ጊዜ ለጓደኞቻችሁ በሙሉና ለቤተሰብ አባላቶቻችሁ በሙሉ በዛ ወረቀት ላይ ያላችሁን አድናቆት ለአንድ ቤተሰብ አባል አንድ ወረቀት አድርጋችሁ ትንንሽ ወረቀት እሷን ትንንሽ ፖስት ካርድም ከሆነ እሱን አድርጋችሁ ቴንኪዩ የሚል አመሰግናለሁ የሚል ያንን የመስጠት ልምምድ ይኖራችሁ። በቃ ስትሰጧቸው ገብታችሁ መኝታ ቤታቸው አስቀምጣችሁ መውጣት ሊሆን ይችላል። ሲያነቡ ደስ ይላቸዋል፣ ስም ኢሞሽናል ይሆናሉ። ስለዚህ እናንተ ስላላችኋቸው ኑሮን ይወዱታል፣ ለእናንተ ያላቸው ቫሊዩ ከፍ ይላል። ስለዚህ ይህንን በመለማመድ ለውጥ ማምጣት። ሌላው ምስጋና ነው። አድናቆት ብቻ ሳይሆን ምስጋና። ምስጋና ሰው በየቀኑ እኔና እናንተ በብዙ ሰዎች ድጋፍ ውስጥ ነው ያለ ነው። ስለዚህ ምናልባት በገንዘብ የረዳን ሰው አለ፣ እናመሰግናለን። በስሜት የረዳን ሰው አለ፣ እናመሰግናለን። በጉልበት የረዳን ሰው አለ፣ እናመሰግናለን። በየቀኑ በየወሩ በየሳምንቱ ሆን ብለን በቃል በጽሁፍ በስጦታ መልክ እያደረግን የምስጋና ልምምድ
እገሌ እኮ አመስጋኝ ነው፣ እገሌት እኮ አመስጋኝ ነች እስኪባል ድረስ ለእይታ አይደለም ማወራችሁ። ከልብ የምትወዷቸውን ሰዎች ልባችሁ የሚያመሰግናቸው ሰዎች አሉ አይደል? እነሱን ምስጋናቸውን ስጧቸው። የእነሱ ነው። እናንተ ጋር መታፈኑ ምንም ጥቅም የለውም። ሰው ቢመሰገን መልካም በሰራው ነገር ያችን መልካም ነገሩን ያበዛል። ለዚህ ነው የምስጋና ልምምድ ስለሌለን ሀገራችን ውስጥ ሁሉምን የሚጠላ ስለሚመስለው ወደ ከፋ ደረጃ ላይ የደረስ ነው ማለት ነው። ግን አንዱ ለአንዱ ያደረገውን ነገር በማመስገን ተመልሶ ማበብ ይቻላል እና ምስጋና የመልካም ግንኙነት አንዱ መገለጫ ነው። ሌላው ይቅርታ ነው። ሰዎች ነን ብለናል አይደል መጀመሪያ ላይ። ስለዚህ እናጠፋለን። ሰው ሆነን የምናጠፋ ከሆነ ይህን ጥፋት የምናስተካክለው በምንድን ነው? ይቅርታ በመባባል ያጠፋሁትን ይቅርታ በመጠየቅ ሰዎች ደግሞ አጥፍተው ይቅርታ ሲጠይቁኝ እኔም ላጠፋው የምችለው ነገር ነው ብለን ይቅር ማለት መለማመድ። ስለዚህ ይቅርታን ሆን ብለን አሁን የዚህን ሌላ የቤት ስራ እንድትወስዱ የምፈልገው ይቅርታ ላይ 1 2 3 ሰዎች ሊሆኑ ይችላሉ። የቤተሰብ አባል፣ ጓደኛ፣ ዘመድ ሊሆን ይችላል። ይቅርታ መጠየቅ ያለባችሁ ካለ እሱን ሰው አስቡና አንደኛ ቀጠሮ ያዙ። ዛሬ ሊሆን ይችላል፣ ነገ ሊሆን ይችላል። ስለዚህ ከዛ ይቅርታን ማለት ሸክምን ማውረድ ማለት ስለሆነ ያንን ሰው ደውሉለትና በአካል ከሆነ በአካል አግኙትና እንዲህ አጥፍቻለሁ። ምናልባት ተዘጋግታችሁ ረጅም ጊዜ ቁጭ ብላችሁ ሊሆን ይችላል። በዛ ምክንያት ደስተኛ አይደላችሁ። ምናልባት ውስጣችሁ ሁል ጊዜ ለሰዎች ገኔ እንዲያርጎኝ እያላችሁ እያወራችሁ ሊሆን ይችላል። በደስታ አይደለም የምታወሩት፣ በማዘን ነው፣ በመናደድ ነው፣ በመቆጣት ነው። ሰው ደግሞ ሁል ጊዜ ቁጣን ውስጡ እስከያዘ ድረስ ቁጣ ኢነርጂ ነው፣ ኔጌቲቭ ኢነርጂ ነው። ኔጌቲቭ ኢነርጂ ደግሞ ኔጌቲቭ ውጤት ያመጣል፣ ከበሽታ ጀምሮ ማለት ነው በላያችን። ስለዚህ ይህንን ማርገፍ አለብን ከኛ ላይ። ለማርገፍ ደግሞ አንደኛውና ብቸኛው መንገድ ምንድን ነው? ባለቤቱ ጋር ሄዶ በቃ ይቅርታ አድርጌያለሁ፣ አጥፍተን ከሆነ ይቅርታ አድርግልኝ፣ እንዲህ አጥፍቻለሁ፣ በዛ ምክንያትም እስከ ዛሬ ድረስ ይቅርታ ሳልጠይቅ ቆይቻለሁ፣ እሱም እንደገና ሌላ ጥፋት ነው። ስለዚህ ይቅርታ አርግልኝ። አንድ ይቅርታ የሚገርማችሁ ሂል ያደርጋል፣ ትልቅ ነገር ይድናል። ስለዚህ ከጓደኞቻችሁ ጋር ያለው ሰላም ይመለሳል፣ ከቤተሰብ ጋር ያለ ሰላም ይመለሳል፣ ከሌላውም ጋር ማለት ነው። ስለዚህ ባለቤቱ እናንተ ናችሁ። አልፈልግም ይሄን አላደርግም ማለት መብቱ አላችሁ። ነገር ግን እንደሱ አይነት ነገር ይዞ ማን እንዴት አይነት ጥያቄ ፈጣሪ ጋር ይዘን እንደምንሄድ አላውቅም። ማለት እኔ ይቅርታ አልልም አንተ ግን ይቅር በለኝ እያሉ መኖር ኢትስ ኢምፖሲብል። እንደዘራ ነው አይነት ነው የምናጭለው። ስለዚህ ይቅርታ እንፈልግ የለ እኛም ይቅር እንበል፣ ይቅርታ እንፈልግ የለ ያጠፋነውን ሄደን ይቅርታ እኛ የምንጠይቅ። እንደዛ ሲሆን ነው ከእኛ እናውርደው። ሰዎቹ ተቀበሉት አልተቀበሉት ነን ኦፍ ዮር ቢዝነስ፣ ከእናንተ ጋር ምንም ግንኙነት የለው። እናንተ ከልብ ብቻ ሄዳችሁ እንዲህ አጥፍቻለሁ ይቅርታ አድርግልኝ። ያንን ስታደርጉ የሚገርም ህይወት በዚህ ስልጠናዎች ላይ በግሌም ከሌሎች ሰዎችም ጋር ሳይ ብዙ ህይወቶች ቀጥለዋል። ብዙ የፈረሱ ነገሮች ድጋሚ ሪቢውልድ ተደርገዋል። ብዙ ተስፋ የቆረጡ ልቦች ድጋሚ ተስፋ አለምልሟል። ብዙ ቆመው ፖዝ ተደርገው ወይንም ደግሞ ተበትነው የነበረ ቤተሰብ መልሶ አንድ ሆኖ መኖር ችሏል። ስለዚህ ይቅርታ በውስጣችን ያለ የኛ ፈቃድ ብቻ የሚያስፈልገው ሌላ ምንም መሳሪያ የማያስፈልገው ትልቅ ነገር ስለሆነ ይቅርታ የማደርግላቸው እና ይቅርታ የምጠይቃቸው ሰዎች በሉና ሊስት አድርጉና ያንን ይቅርታ አድርጉ። you will be healed። በጣም ደስተኛው ናችሁ መኖር ይቻላል ነው። ይህንን በማድረግ ምናልባት ተግባሩን ካደረጋችሁ በኋላ የምታገኙትን ውጤት ኮሜንት ላይ ሼር አድርጉን። ወደፊት ከእናንተም ጋር አብረን የምንሰራው ፕሮግራም ይኖራል ማለት ነው። ምስጋናም እንደዚሁ የቤት ስራ ውሰዱት። እሱን ምስጋናንም የቤት ስራ ምስጋና የቤት ስራ የምላችሁ ምንድነው? እንግዲህ ሆን ብለን እንደ ቤት ስራ ብንሰራው ህይወታችን ነው የሚቀየረው። እንደ ትምህርት ቤት ራይት እና ኤክስ አይደለም የምንሆነው። ስለዚህ ምስጋናችሁ ምንድነው? ምን አይነት ምስጋና አላችሁ? 5 ሰዎችን ምረጡ፣ ከቤተሰብ፣ ከጓደኛ፣ ከዘመድ። እነሱን አድርጉና ጻፉ። ለአንድ ሰው አንድ ወረቀት ላይ አድርጋችሁ ምን ስለሰራልኝ ነው የምታመሰግኑት? ተግባሩን፣ የዛ ሰው ስሜቱን፣ የዛን ሰው ድርጊቱን፣ የዛ ሰው ውጤቱን፣ የዛ ሰው ሐሳቡን፣ የዛ ሰው ልቡን፣ በቃ የምትወዱለትን የሚደነቀውን ነገር የምታመሰግኑለትን ነገር ለእናንተ ያደረገውን፣ ለቤተሰብ የሚያደርገውን፣ ለሀገር የሚያደርገውን ሊሆን ይችላል። የሚደነቅና የሚመሰገን ነገር አመስግናችሁ ጻፉ። የሚገርማችሁ እኔ እኮ ሰው እንደዚህ የሚያየው አይመስለኝም ነበር ይሏቸዋል። የመጀመሪያ። ሁለተኛው በጣም ደስ ይላቸዋል። ሶስተኛው ስላልለመዱ ስታመሰግኗቸው ልንለያይ ነው ወይም ራስን ልታጠፋ ነው ወይ ሊሏችሁ ይችላሉ። በተለይ ቤተሰብ ከሆነ ሰው የሚያመሰግነው ሊሞት ሲል ስለሆነ ልምምዱ ስለሌለ ነው።
ስለዚህ ብላችሁ ፈርታችሁ አታቁሙ። ምስጋናውን ወደፊት ልምምድ ስታደርጉት እሱ ልምዷ ነው እሷ ልምዱ ነው ተብሎ ለሰዎች ጥሩ ነገር የምታከፋፍሉ የህይወት ምንጭ፣ የደስታ ምንጭ፣ የሰላም ምንጭ፣ ሰዎችን ሁሉ አትራክት የምታደርጉ ሰዎችን ሁሉ ወደ እናንተ በፍቅር የምትስቡ በጣም አትራፊ ሰዎች መሆን ትችላላችሁ ማለት ነው። ሰው ይሄን ስናደርግ እንግዲህ ትልቁ ፈተናችን ምንድነው? ቁጣ ነው። ብዙዎቻችን ቁጣ ይዘን ነው የምንዞረው። አንድ ጊዜ በጣም የሚያስተምረኝ አንድ ነገር ቁጣ እገሌ ያስከፋኝ ብላችሁ አታውቁም? ወይም እሱ እኮ ነው ያናደደኝ እኔ በሰላም ተቀምጬ ምናምን የሚሉ ሰዎች አሉ። ኖ ምን አለ መሰላችሁ? አንድ ሙከራ ያሳያል። ይሄን ስልጠና ሲያሰለጥን ማለት ነው። አንድ ሰው አንድን ጥጥ ውሃ ውስጥ ነክሮ ያስቀምጠዋል። ሌላውን ጥጥ ደግሞ ጋዝ ውስጥ ነክሮ ጎን ለጎን ያስቀምጣቸዋል። ከዛ ሰውየው ምንድነው የሚያደርገው? ሻማ ያበራና በሁለቱ ጥጦች አጠገብ ሲያልፍ፣ በውሃው አጠገብ ሲያልፍ ምንም ሪያክሽን የለም። በጥጡ አጠገብ ነው የሚያልፈው። በአጠገቡ በሁለተኛው በጋዝ በተነከረው ጥጥ አጠገብ ሲያልፍ ግን ራሱ ቱግ ብሎ ምን ያደርጋል? ከእሳቱን ከእንትኑ ላይ ይቀበላልና ይነዳል። ንዴት ማለት እንደዚህ ነው። በውስጣችን በሆነ ነገር ላይ ለመናደድ ባለማወቅም በማወቅም ዝግጁነት ካለ ምንድነው የምንፈልገው? የሚለኩሰንን ሰው ነው በየቀኑ የምንፈልገው። ከዛ አናደደኝ እንላለን። ማንም ማንን አያናድድም በውስጥህ የተሸከምከው ንዴት ከሌለ በስተቀር። ስለዚህ ምን አይነት ንዴት ይዘህ እንደምትሄድ ለማወቅ ከፈለክ በብዙ ሰዎች ዘንድ መሄድ ነው። ከብዙ ሰዎች ጋር መገናኘት ነው። ከዛ ገሌ አናደደኝ ስትል ኦኬ ያ ንዴት በውስጥ ነበረ ነው። ለዚህ ነው ጥጦቹንም ውሃና ጋዝ ውስጥ የተነከረውን ጥጥ በርቀት ብታዩቸው ምንም አትለዩትም። ከውጭ ስታያቸው ሁለቱም ሰላማዊ ናቸው። ባጠገባቸው እሳት ሲያልፍ ነው ቱግ ብሎ የሚቀበለው የትኛው እንደሆነ የምታውቁት ማለት ነው። ስለዚህ አቃጠለኝ ሊል ነው? ኖ ባጠገቡ ነው ያለፈው። መች ተቃጠለ? ውሃው ነው ያዘለው። መች ተቃጠለ? ለምንድን ነው ያልተቃጠለው? ምክንያቱም በውስጡ እሳት ይዞ እየዞረ ስላልሆነ። ስለዚህ የሚያናድዳችሁን ነገር ሊስት አድርጉና እነሱ የሚያናድዷችሁ ነገሮች በውስጣችሁ ኦልሬዲ ያለ ነው። ሰዎቹ እንደ ምክንያት ነው የሚሆኑት። ሁኔታዎቹ እንደ ምክንያት ነው የሚሆኑት። ክስተቶቹ እንደ ምክንያት ነው የሚሆኑት። በሚዲያም ላይ ከሆነ የምታዩት እነዛን ነገሮች በሚዲያ ላይ ስታያቸው ምክንያት ኦልሬዲ ውስጣችሁ ንዴቱ አለ። ንዴቱን ትሪገር የሚያደርግ ነገር ሲመጣ ነው እናንተ ኤክስፒሪየንሱ የምታደርጉት የዛን የንዴት ስሜት። ስለዚህ ላለመናደድ የሚባል ነገር ሳይሆን ሁልጊዜ ንዴታችሁን ከውስጣችሁ አውጥታችሁ ሁሌ በሰላም ለመኖር ሳይገመግሙ መኖር ማለት ነው። እንደሱ ከሆነ ንዴት ይቀንሳል። ለምን? ሁልጊዜ ንዴት አደገኛ ስለሆነ፣ ቁጣ አደገኛ ስለሆነ ለኮሚኒኬሽን ትልቁ ባሪየር ከሚሆኑ ነገሮች መካከል አንዱ ቁጣና ንዴት። ንዴቱን ይዞ መግባባት አይቻልም። ይህንን ይመስላል። በእርግጠኝነት በዚህ ስልጠና ያገኛችሁትን ነገር ሼር ታደርጉናላችሁ። አስተያየት ካላችሁ ኮሜንት ላይ አስተያየታችሁን ስጡን። ምናልባት ስልጠናውንም ወስዳችሁ የቤት ስራውን ሰርታችሁ ውጤት ስታገኙ ውጤቶቻችሁን ሼር አድርጉን። ወደፊት አብረን የምንሰራቸው ነገሮች ይኖራሉ። ጥያቄ ካላችሁ ደግሞ ግልጽ ያልሆነ እንደዚሁ ጥያቄዎቻችሁን ጠይቁ። ለእነሱ መልስ እናዘጋጃለን ማለት ነው። እጅግ በጣም እናመሰግናለን። መልካም ቆይታ። በክፍል 2 ቆይታችን ላይ መልካም ቆይታ እንደነበራችሁ አምናለሁ። ይህንን ቪዲዮ በምትመለከቱበት ጊዜ እንዲብራራላችሁ በይበልጥ ለማወቅ የምትፈልጓቸው ሀሳቦች፣ አስተያየቶች ካላችሁ በኮሜንት ሴክሽኖቻችን ላይ እንድታስቀምጡልን ስንል እናስታውሳለን። ሳምንት በሌላ ፕሮግራም በሌላ ርዕሰ ጉዳይ ላይ የግል ስብዕና ስልጠና ይዘንላችሁ የምንመጣ ይሆናል። እስከዛው ቸርን ሰንብት። መልካም ቆይታ ይሆንላችሁ።